ኢትዮጵያውያን በሀገር ውስጥ የኢንዱስትሪ ምርቶች ላይ በስፋት እንዳይሰማሩ እንቅፋት ሆኖ የዘለቀውን የፋይናንስ አቅርቦት ችግር ለመፍታት የመንግስት ሀብት በፍትሃዊነት እንዲከፋፈል የሚያስችል አዲስ ሕግ እየተዘጋጀ መሆኑን ጠቅላይ ሚኒስትር አብይ አህመድ አሳውቀዋል። ጠቅላይ ሚኒስትሩ ይህንን የተናገሩት በትላንትናው ዕለት ለአራተኛ ጊዜ የሚካሄደውን የኢትዮጵያ ታምርት ኤክስፖ በይፋ በከፈቱበት መሰናዶ ላይ ሲሆን የኢትዮጵያ ታምርት እንቅስቃሴ ባለፉት 4 ዓመታት ውስጥ 14.5 ቢሊዮን ዶላር ያስወጡ የነበሩ ምርቶችን በሀገር ውስጥ በመተካት ማስቻሉን ተናግረዋል። አቤል አበበ ይህንኑ ጉዳይ በዝርዝር ተመልክቶታል። ኢትዮጵያ በሂደት ራሷን ከውጭ ሀገራት ምርት ጥገኝነት በማላቀቅ የራሷን ፍላጎቶች በውስጣዊ አቅም የምታሟላ ሀገር መሆን ይገባታል ከሚል መነሻ በ2014 ዓ.ም ወደ ስራ የተገባበት የኢትዮጵያ ታምርት ንቅናቄ ዘንድሮ 4 ዓመቱን ደፍኗል። በኢንዱስትሪው ዘርፍ ያለውን የምርታማነት አቅም በማሳደግ ምርት ተቀባይነትን ተከትለው የሚመጡ የሉዓላዊነት ፈተናዎችን ለመግታት ያለመው ይህ እንቅስቃሴ ባለፉት የትግበራ ዓመታቶቹ በሀገር ውስጥ መሰራት ሲችሉ ብዙ ዶላር ይፈስባቸው የነበሩ ምርቶች በሀገር ውስጥ ማምረት እንዲቻል ማድረጉን ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ጠቅላይ ሚኒስትሩ አራተኛውን የኢትዮጵያ ታምርት ኤክስፖን በትላንትናው ዕለት በይፋ ሲያስጀምሩ ባደረጉት ንግግር ይህ የውጭ ምርቶችን በሀገር ውስጥ የመተካት ሂደት በ4 ዓመታት ውስጥ 14.5 ቢሊዮን ዶላር ያስወጡ የነበሩ ምርቶችን መተካት አስችሎናል ነው ያሉት። ኢትዮጵያ ታምርት ስንጀምር የማኑፋክቸሪንግ ዘርፍ እድገት 4.7% ነበር። ዘንድሮ 10.7% ደርሷል። የማኑፋክቸሪንግ እድገት ብቻ። ለምሳሌ በተኪ ምርቶች ብንወስድ ባለፉት 4 ዓመታት ከዚህ ቀደም በውጭ ምንዛሪ እናስገባ ከነበሩ ምርቶች መካከል 14.5 ቢሊዮን ዶላር ገደማ ኢትዮጵያ በሀገር ውስጥ ማምረት ችላ ተክታለች። ይሄን እናንተ ባታመርቱ ኖሮ በልጆቻችን ላይ የዕዳ ቀንበር ከማጠናከር ኢኮኖሚያችንን ከማዛባት ባልተረፍን ነበር። የኢትዮጵያ ታምርት ንቅናቄ ወደ ስራ መግባት ከ3 ዓመታት በፊት ከ3 ቢሊዮን ዶላር ይዘል ያልነበረውን የኤክስፖርት መጠን በብዙ እጥፍ ያሳደገ ነው ሲሉ የተናገሩት ጠቅላይ ሚኒስትሩ በዚህ ስራ መሰረትነት ኢትዮጵያ በተያዘው የ2018 በጀት ዓመት ማጠናቀቂያ ከውጪ ንግድ 10 ቢሊዮን ዶላር ገቢ ታገኛለች ነው ያሉት። ጠቅላይ ሚኒስትር አብይ አህመድም ሆኑ የኢንዱስትሪ ሚኒስትሩ መላኩ አለበል በዚሁ የኢትዮጵያ ታምርት ኤክስፖ መክፈቻ ላይ ባደረጉት ንግግር ንቅናቄው ከ900 በላይ ኢንዱስትሪዎችን ወደ ስራ የመለሰ በተያዘው በጀት ዓመት 9 ወራት ውስጥ ብቻ ደግሞ ከ3 ቢሊዮን ብር በላይ ግብይት እንዲካሄድ ያገዘ መሆኑን ጠቅሰዋል። ትላንት መካሄድ የጀመረውና እስከ ሚያዝያ 30 ይዘልቃል በተባለው እንዲሁም በርካታ በኢትዮጵያውያን የተመረቱ ዘርፈ ብዙ ምርቶች ለእይታና ለግብይት ይቀርቡበታል በተባለው ኤክስፖም ከ5 ቢሊዮን ብር የሚልቅ ግብይት ይጠበቃል ነው የተባለው። ባለፉት 4 ዓመታት ብቻ 993 ኢንዱስትሪዎች በተለያየ ምክንያት ከዚህ ቀደም ቆመው የነበሩ ወደ ስራ ገብተዋል፣ ስራ ጀምረዋል። ኢትዮጵያ ታምርት ካልንበት ጊዜ ጀምሮ 3680 አዳዲስ ባለሀብቶች ወደዚህ ዘርፍ ተሰማርተዋል። ባለፉት 9 ወራት ብቻ በመላ ሀገሪቱ 222 ኤግዚቢሽኖች ተዘጋጅተው 17461 አምራቾች ምርቶቻቸውን አስተዋውቀዋል። በዚህም ለህብረተሰቡ ምርትን በተመጣጣኝ ዋጋ በማቅረብ 3.6 ቢሊዮን ብር የሚጠጋ የግብይት ስራ ተከናውኗል። የኢትዮጵያ ታምርት ዓለም አቀፍ ኤክስፖ በኢንዱስትሪዎች መካከል 8500 የግብአትና የግብይት ትስስሮች ይፈጠራሉ። 370 ኤግዚቢተሮች የሚሳተፉበት ሲሆን ከ5 ቢሊዮን ብር በላይ የግብይት ልውውጦች ይጠበቃል። ኢትዮጵያውያን አምራቾች በሀገራቸው እንዳያመርቱ ትልቅ እንቅፋት አድርገው ከሚጠቅሷቸው ጉዳዮች ውስጥ አንዱና ትልቁ ለየዘርፉ በፍትሃዊነት የሚደለደል የብድር ፋይናንስ አቅርቦት አለመኖርን ነው። ይህ ጉዳይ አሁንም ዋነኛው ችግር ሆኖ መቀጠሉን ባደረግነው ግምገማ ጭምር አረጋግጠናል ሲሉ የተናገሩት ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ ያለው ጥቂት ሀብት በፍትሃዊነት እንዲከፋፈል የሚያደርግ አዲስ ሕግ እያዘጋጀን ነው ሲሉ ተናግረዋል። አሁንም ቢሆን የኢትዮጵያ ፋይናንሻል ሴክተር ለኢንዱስትሪው የሚያቀርቡት ብድር ድጋፍ አነስተኛ ሆኖ አግኝተነዋል። በዚህም ምክንያት በሚቀጥሉት ጥቂት ሳምንታት ምናልባት ወር ባልሞላ ጊዜ ውስጥ ሕግ እናወጣለን። ኢንዱስትሪው ሊያገኝ የሚገባውን ድርሻ እንዲያጣ ያደረጉ ሰው ፈጠር ችግሮች የሚቀረፉበት ሕግ ለማውጣት የኢትዮጵያ መንግስት በስራ ላይ ስለሆነ ይህ ለእናንተ ትልቅ ብስራት ስለሆነ እንኳን ደስ ያላችሁ ማለት እወዳለሁ። ፌር በሆነ መንገድ ክፍፍል መፍጠር እንዲቻል
ሁሉ ነገር ንግድ፣ ሁሉ ነገር ኮንትሮባንድ ብቻ እንዳይሆን በሕግ የሚቀየር ይሆናል። በዚሁ ጊዜ በኢትዮጵያ ታምርት እንቅስቃሴ የተነሳ ኢትዮጵያ የመከላከያ ሰራዊት ቁሳቁሶችን ጨምሮ ከውጭ ሀገራት ታስገባቸው የነበሩ የተለያዩ ምርቶችን በሀገር ውስጥ ከማምረት አልፋ ወደ 6 የውጭ ሀገራት መላክ ጀምራለች ሲሉ ጠቅላይ ሚኒስትሩ በዚሁ መድረክ ላይ ተናግረዋል። አክለውም መንግስት ለአምራቾች ምቹ የስራ ሁኔታዎችን ለመፍጠር የቤት ስራውን እንደሚወጣ የተናገሩ ሲሆን አምራቾች ተጨማሪ ተኪ ምርቶችን ከማምረት አለፍ ብለው የአፍሪካ ገበያዎችን እንዲያማትሩም ጥሪ አቅርበዋል። የኢትዮጵያን አምራቾች አምርቱ ስትባሉ ነበር። አሁን ደግሞ ውጡ። 5፣ 10፣ 15 ኩባንያ ከቻለ በግል ካልቻለ በህብረት አሊያም ከመንግስት ጋር እየተቀናጀ ቢያንስ በተመረጡ 5፣ 10 አፍሪካ ሀገራት የኛ ኩባንያዎች መሄድ አለባቸው። ልናመርታቸው የሚገቡ ልናመርት ስንችል ከውጭ የምናመጣቸው 96 ገደማ ታይፕስ ኦፍ ፕሮዳክሽን ኢትዮጵያ ውስጥ መጀመር ይቻላል። ልየታው ስላለቀ በእናንተ በኩል መረጃውን ከኢንቨስትመንት ኮሚሽን ከኢንዱስትሪ ሚኒስቴር በመውሰድ እነዚህን ዘርፎች በፈጠነ መንገድ በመተካት ከውጭ የምናመጣቸው ምርቶች ማስቀረት ይኖርብናል። ጠቅላይ ሚኒስትር አብይ አህመድ በዚሁ ጊዜ የውጭ ምርቶችን በሀገር ውስጥ በመተካት ሂደት ውስጥ የኢትዮጵያን የሴራሚክ ፍላጎት ሙሉ ለሙሉ ማሟላት የሚችሉ 2 ፋብሪካዎች በቅርቡ ወደ ስራ ይገባሉ ያሉ ሲሆን እንደ ግራናይት ያሉና ሌሎች የግንባታ ግብዓቶች እንዲሁም በሌሎች ዘርፎች ላይ ያሉ ምርቶችን በሀገር ውስጥ በስፋት እንዲያመርቱም ለአምራቾች ጥሪ አቅርበዋል። ከሚያዝያ 25 እስከ 30 ባሉት ቀናት በአዲስ አበባ ኮንቬንሽን ማዕከል በሚካሄደው 4ኛው የኢትዮጵያ ታምርት ዓለም አቀፍ ኤክስፖ ላይ በርካታ ኢትዮጵያዊ የሆኑ ምርቶች ለእይታና ለግብይት እንደሚቀርቡ የተነገረ ሲሆን ተማሪዎች፣ የከፍተኛ ትምህርት ተቋማት፣ አስተማሪዎችና ለዘርፉ ፍላጎት ያላቸው ሁሉ በነጻ ተገኝተው እንዲጎበኙም ጥሪ ቀርቧል።